ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ወደ እናንተ ልናደርስ እነሆ በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። በተለይ ከዝውውር ጉዳዮች ጋር አያይዘን ሰፋ ያሉ መረጃዎችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምንጋብዘው። የተለያዩ ርዕሰ ጉዳዮችን ዛሬ ስናነሳም የዝውውር ጉዳዮችን በተለይ በትልቁ እናነሳለን። ከማንቸስተር ዩናይትድ ጋር፣ ከአርሰናል ጋር፣ ከቼልሲ ጋር፣ ከሊቨርፑል ጋር አያይዘን ሰፋ ያሉ ጉዳዮችን በዝውውር ጉዳዮች እንመለከታለን። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። ዌይን ማርክ ሩኒ ለማንቸስተር ዩናይትድ አሰልጣኝነት ቶማስ ቱሄልን መርጧል። የማንቸስተር ዩናይትድ የምንጊዜም ከፍተኛ ግብ አስቆጣሪ ዌይን ሩኒ ክለቡ ሩበን አሞሪምን ካሰናበተ በኋላ ቻቪ አሎንሶን የመቅጠር ፍላጎት ይኖረዋል የሚለውን ወሬ ውድቅ አድርጎታል። ሩኒ በምትኩ አሁን ላይ የእንግሊዝ ብሔራዊ ቡድን አሰልጣኝ የሆኑትን ቶማስ ቱሄልን ለቦታው ተመራጭ አድርጓል። ቻቪ አሎንሶ ከሪያል ማድሪድ አሰልጣኝነቱ በቅርቡ ተሰናብቷል። ይሁን እንጂ ሩኒ ከሊቨርፑል ጋር ባለው ጥብቅ ቁርኝነት ምክንያትም ወደ ዩናይትድ የመምጣት እድል የለውም ሲል ነው የሚናገረው። ቻቪ አሎንሶ አርነ ስሎት ሊቨርፑልን እስኪለቁ መጠበቅን ይመርጣል የሚል እምነትም ነው ያለው። ሩኒ ሲናገር ለእኔ ትክክለኛው ሰው ቶማስ ቱሄል ነው ብለዋል። ቱሄል ፕሪምየር ሊጉን በደንብ እንደሚያውቁት ዋንጫዎችን እንዳሸነፉና በትልልቅ ክለቦችም ቸልሲ፣ ባየር ሚኒክ እና ፓሪስ ሰን ዠርሜንም ልምድ እንዳላቸው ይገልጻል። ከቱሄል በተጨማሪ የክሪስታል ፓላሱ አሰልጣኝ የሆኑት ኦሊቨር ግላስነር በክረምቱ ፓላስን እንደሚለቁ ስላረጋገጡ እሱንም እንዲሁ። ከዛ ውጭ ደግሞ ጋሬት ሳውዝጌትና የፓሪስ ሰን ዠርሜኑ አሰልጣኝ ሉዊስ ኤንሪኬ በእጩነት እየጠቀሱ እንደሚገኙ ነው መረጃዎች የወጡት። ቸልሲ ተከላካይ ለማስፈረም ንቁ ንግግር ላይ መሆኑ ተረጋገጠ። የዝውውር ባለሙያ ፋብሪዚዮ ሮማኖ እንደተናገረው ቸልሲ በዚህ የጥር ተጫዋቾች የዝውውር መስኮት አዲስ የመሃል ተከላካይ ለማስፈረም በንቃት እየተንቀሳቀሰ ነው የሚገኘው። በዝርዝራቸው ውስጥም ካካተቷቸው 3 ሰዎች መካከልም የሬንሱ ወጣት ጀረሚ ዣኮ አንደኛው ነው። ቸልሲ ከሳምንቱ መጀመሪያ ጀምሮ አዲስ ተከላካይ ለማምጣት ንግግር እያደረገ ሲሆን ጀረሚ ዣኮ ከሐምሌ ወር ጀምሮ ከክለቡ እይታ ውስጥም እንደነበር ነው የሚጠቆመው። አርሰናልም የ20 ዓመቱን ፈረንሳዊ ለማስፈረም ፍላጎት ቢኖረውም ተጫዋቹን ግን በቋሚነት የመጫወት እድል ለማግኘት ወደ ቸልሲ ሊያመራ እንደሚችል ነው የተገመተው። በአርሰናል ቤት እንደ ሳሊባና ጋብሪኤል ያሉ ጠንካራ ተከላካዮች መኖራቸው ለጀረሚ ዣኮ የመሰለፍ እድል አስቸጋሪ ያደርገዋል። ቸልሲ ግን እንደ ቶሲን አደርቤዮ እና ደግሞ ትሬቨር ቻሎባ ካሉ ተጫዋቾችም የተሻለ አማራጭ ሆኖ ሊቀርብ እንደሚችል ነው የተነገረው። ቸልሲ በዝርዝር ውስጥ ካሉት 3 ተከላካዮች መካከል ማንን እንደሚያስፈርም በቅርቡ ውሳኔ ያሳልፋል ተብሎ እንዲሁ ይጠበቃል። ፋብሪዚዮ ሮማኖ በኤክስ ገጹ ላይ ባሰፈረው መረጃ ቸልሲ በዚህ ጥር ወርም አዲስ ተከላካይ ለማስፈረም በሳምንቱ መጀመሪያ ጀምሮ ንቁ ንግግር እያደረገ ነው። ጀረሚ ዣኮ በቸልሲ ዝርዝር ውስጥም ካሉት 3 ስሞች መካከል አንደኛው ሲሆን ክለቡ በቅርቡ ውሳኔ ላይ ይደርሳል ተብሎ ነው የሚጠበቀው። ምንም እንኳን የአርሰናል ፕሮጀክት ዋንጫዎችን ለማሸነፍ ይበልጥ የቀረበ ቢመስልም ለዣኮ ግን በቋሚነት መሰለፍ ቸልሲ የተሻለ ምርጫ ሊሆን ይችላል። አርሰናል በሊጉ አናት ላይ በ7 ነጥብ ልዩነት እየመራ ቢሆንም ተጫዋቹ ግን በኤምሬትስ የመሰለፍ እድል ለማግኘት ይቸገራል ተብሎ ነው የሚጠበቀው። ቸልሲና ማንቸስተር ሲቲ የባርሴሎናውን ወጣት ኮከብ ለማስፈረም እየተፎካከሩ ነው። ቸልሲና ማንቸስተር ሲቲ የ18 ዓመቱን የባርሴሎና ተስፈኛ ተጫዋች ዲሮ ፈርናንዴዝን ለማስፈረም ከፍተኛ ፍላጎት ካሳዩ ክለቦች መካከል ግንባር ቀደሞቹ መሆናቸው ተሰምቷል። ተጫዋቹ በውሉ ላይ ባለው ዝቅተኛ የውል ማፍረሻ ምክንያት በቅርቡ ክለቡን ይለቃል ተብሎም ይጠበቃል። ተጫዋቹ ከባርሴሎና ነጥቆ ለመውሰድም 5.1 ሚሊዮን ፓውንድ ብቻ መክፈልም በቂ ነው። ይህ ዋጋ ለተጫዋቹ ተሰጥቶም በጣም ዝቅተኛ ወይም ርካሽ ዋጋ ተብሎ ነው የሚወሰደው። ዲሮ ፈርናንዴስ ለባርሴሎና ዋናው ቡድን 5 ጨዋታዎችን ያደረገ ቢሆንም በአሰልጣኝ ሃንስ ፍሊክ ስብስብ ውስጥ ያለውን ከፍተኛ ፉክክር በመሸሽ ለመልቀቅ መወሰኑን የተነገረው። ቸልሲ ወጣት ተጫዋቾችን በማሳደግ ረገድም ባለው ቁርጠኝነት ተጫዋቹን ለማሳመንም ጥረት እያደረገ ሲሆን ማንቸስተር ሲቲ እና ቦሩሲያ ዶርትመንድ ተጫዋቹን በቅርብ እየተከታተሉት ይገኛሉ። ወጣቱ ፈርናንዴስ ከአዲሱ ክለቡ ላሚን ያማል ጋርም እየተነጻጸረ የሚገኝ ሲሆን አሰልጣኝ ሃንስ ፍሊክ ተጫዋቹን ለመልቀቅም በመወሰኑ ማዘናቸውን የተነገረው። እንደ ቶክ ስፖርት ዘገባ ቸልሲና ማንቸስተር ሲቲ የባርሴሎናውን ወጣት ኮከብ ዲሮ ፈርናንዴዝን ለማስፈረም
ከሚፈልጉ የአውሮፓ ታላላቅ ክለቦች መካከል ይጠቀሳሉ። የ18 ዓመቱ ተጫዋችም በባርሴሎና አካዳሚ ውስጥም ከ2022 ጀምሮ የቆየ ሲሆን አሁን ግን በ5.1 ሚሊዮን ፓውንድ የውል ማፍረሻ ክለቡን እንደሚለቅ ነው የሚጠበቀው። ቸልሲ ወጣት ተጫዋቾችን ወደ መጀመሪያው ቡድን በፍጥነት በማምጣት ስለሚታወቅ ለዲሮ ፈርናንዴስ ተመራጭ ሊሆን ይችላል። ሆኖም እንደ ማንቸስተር ሲቲ እና ቦሩሲያ ዶርትመንድ ያሉም ደግሞ ክለቦች ተጫዋቹን ለማስፈረም ከፍተኛ ፍላጎት አላቸው። ሃንስ ፍሊክ ተጫዋቹን ሊለቅ መሆኑን ሲሰማ ማዘናቸው የተገለጸ ሲሆን ፈርናንዴስ ከላሚን ያማል ጋርም የሚመጣጠን ብቃት እንዳለው ነው በርካቶች የሚያነሱት። ማንቸስተር ዩናይትድ ለተከላካዩ ሃሪ ማጓየር የቀረቡለትን የዝውውር ጥያቄዎች በጊዜያዊ አሰልጣኙ ማይክል ካሪክ ትዕዛዝ ውድቅ እያደረገ መሆኑ ተሰምቷል። ምንም እንኳን ተጫዋቹ ኮንትራቱ በክረምቱ የሚጠናቀቅ ቢሆንም ካሪክ ግን ተጫዋቹን እስከ ውድድር ዘመኑ መጨረሻ በቡድን ውስጥ ማቆየት እንደሚፈልግ ነው ይፋ ያደረገው። የጣሊያኑ ክለብ ኤሲ ሚላን ሃሪ ማጓየርን ለማስፈረም ፍላጎት አሳይቶ የነበረ ቢሆንም ዩናይትድ ግን ጥያቄውን አልተቀበለውም። ማይክል ካሪክ ሃሪ ማጓየር በቡድን ውስጥ ያለውን ልምድና ሚና ለቀሪዎቹ ወራት እጅግ አስፈላጊ እንደሆነ ያምናል። ማንቸስተር ዩናይትድ በዚህ የጥር ተጫዋቾች የዝውውር መስኮት አዲስ ተከላካይ የማስፈረም እቅድ ስለሌለው ማጓየርን መልቀቅ ለቡድኑ ስጋት ሊሆን እንደሚችል ነው የታመነበት። የ32 ዓመቱ ተከላካይ በክረምቱ በነፃ ዝውውር ክለቡን ሊለቅ ቢችልም እስከ ሰኔ ወር ድረስ ግን በኦልድ ትራፎርድ ይቆያል። እንደ ዘሰን ዘገባ ማንቸስተር ዩናይትድ በዚህ ጥር ወር አንጋፋ ተከላካይ ሃሪ ማጓየርን ለማስፈረም የቀረቡለትን ጥያቄዎች በማይክል ካሪክ ትዕዛዝም ውድቅ እንዳደረገ ነው የሚነገረው። ማንቸስተር ዩናይትድ ሃሪ ማጓየርን ቢያንስ ኮንትራቱ እስከሚያልቅበት የክረምት ወቅት ድረስም ለማቆየት ውሳኔ ያሳልፈዋል። ምንም እንኳን ተጫዋቹ በኤሲ ሚላን ቢፈለግም አዲሱ ጊዜያዊ አሰልጣኝ ማይክል ካሪክ ግን ሃሪ ማጓየር አሁንም በክለብ ውስጥ ቁልፍ ሚና እንዳለው ነው የሚያምነው። ዩናይትድ በዚህ ወር ሌላ ተከላካይ የማስፈረም እቅድ የሌለው በመሆኑ ማጓየርን ማቆየት ለቡድኑ ጥንካሬ ወሳኝ ይሆናል ተብሎ ይጠበቃል። አርሰናል በሬድ ስታር ቤልግሬድ የሚጫወተውን የ17 ዓመቱን አማካይ የሆነው ቫሲሊ ኮስቶቭን ለማስፈረም ከፍተኛ ፍላጎት አሳይቷል። ተጫዋቹ በአጨዋወቱ ከባርሴሎናው ፔድሪ ጋር የሚነጻጸር ሲሆን በአውሮፓ ታላላቅ ክለቦች አይን ውስጥም እንደገባ ነው የሚነገረው። እንደ ዘሰን ዘገባም አርሰናል ሰርቢያዊው ድንቅ ወጣት ቫሲሌን ኮስቶቭን ለማስፈረም ከባየር ሚኒክ ጋር ፉክክር ውስጥ መግባቱ ነው የተገለጸው። ይህ የ17 ዓመት ወጣት በሬድ ስታር ቤልግሬድ ቤት ባሳየው አስደናቂ ብቃት የአርሰናል ስካውቶችን ቀልብም መሳብ ችሏል። ኮስቶቭ በመሃል ሜዳም ሆነ በመስመር ላይ የመጫወት ችሎታ ያለው ሲሆን ለአርሰናል እንደ ማርቲን ኦዴጋርድና ኤብሪቼ ኢዜ ጥሩ አማራጭም ሊሆን እንደሚችል ታምኖበታል። አርሰናል ባለፈው ክረምት እንደ ቪክተር ዮኬሬሽ፣ ማርቲን ዙበሜንዲ እና ኤቢሪቼ ኢዜ ያሉ ተጫዋቾችን በማስፈረምም ቡድኑን ቢያጠናክርም እንደ ኮስቶቭ ያሉ ወጣቶችን ማስፈረም ግን ለረጅም ጊዜ ስኬታማ ወሳኝም መሆኑን ነው ክለቡ ያመነው። ማንቸስተር ዩናይትድ አሰልጣኝ ለመቅጠርም በሚያደርገው ጥረት የኦሊቨር ግላስነር ዜና መነቃቃትን ፈጥሯል። ኦሊቨር ግላስነር በውድድር ዘመኑ መጨረሻ ክሪስታል ፓላስን እንደሚለቁ ማስታወቃቸው ለማንቸስተር ዩናይትድ ትልቅ እድልን ፈጥሯል። በሌላ በኩል ደግሞ ጋሬት ሳውዝጌት ስራውን ላለመቀበልም ማቅማማታቸው ነው እየተነገረ የሚገኘው። አውስትሪያዊው አሰልጣኝ ኦሊቨር ግላስነር ከክሪስታል ፓላስ ጋር ታሪክ በመስራት የኤፍኤ ካፕና የኮሚሺልድ ዋንጫዎችን ለመጀመሪያ ጊዜ በማሸነፍ ትልቅ ስምን ገንብተዋል። አሁን ክለቡን እንደሚለቁ ማረጋገጣቸው ለዩናይትድ ዋነኛ እጩ እንዲሆኑ ያደርጋቸዋል። የቀድሞው የእንግሊዝ ብሔራዊ ቡድን አሰልጣኝ ጋሬት ሳውዝጌት በዩናይትድ ዝርዝር ውስጥ ቢኖርም ወደ አሰልጣኝነት ለመመለስ አለመቸኮላቸውና ስራውን ላለመቀበል ዝንባሌ ማሳየታቸውን የተነገረው። ምንም እንኳን ግላስነር ቅድሚያ የሚሰጧቸው ቢሆንም እንደ ቶማስ ቱሄል ያሉ ስሞችም ግን አሉ። የማይክል ካሪክ ሚና የቀድሞ ዩናይትድ አማካይ ከማንቸስተር ሲቲ ጋር ካደረገው ጨዋታ በኋላ እንዲሁ ቡድኑን በጊዜያዊነት መርቷል። ካሪክ በልምምድ ሜዳ ላይም ባሳየው ብቃት ተጫዋቾቹን ማስደመም ቢችልም ለቋሚ አሰልጣኝነት ግን አሁንም እንደ ትልቅ የሚታይ አይደለም። ማንቸስተር ዩናይትድ አዲስ አሰልጣኝ ለመቅጠር በሚያደርገው ጥረት ኦሊቨር ግላስነር በውድድር ዘመኑ መጨረሻ ክሪስታል ፓላስን እንደሚለቁ ማስታወቃቸው እንደ መልካም አጋጣሚ ታይቷል። በሌላ በኩል ጋሬት ሳውዝጌት አሁንም በእጩነት ቢጠቀሱም ስራውን ለመረከብ ግን ያላቸው ፍላጎት አነስተኛ እንደሆነ ነው የሚነገረው። ግላስነር በክሪስታል ፓላስ ቤት በነበራቸው ቆይታ ክለቡን ለመጀመሪያ ጊዜ የዋንጫ ባለቤት በማድረጋቸው ለዩናይትድ ስራም ተመራጭ ሆነዋል። ይሁን እንጂ በዩናይትድ ቤት ያለው ጫናና የሚፈለገው የአጨዋወት ዘይቤ ለግላስነር ፈታኝ ሊሆን እንደሚችል ነው የሚታመነው። ካሪክ በቡድኑን በጊዜያዊነት መርቶ ማንቸስተር ሲቲን ማሸነፉን እናስታውሳለን። አርሰናል የቀድሞ የሊቨርፑል የእጅ ውርወራ አሰልጣኝ የነበሩትን ቶማስን ለመቅጠርም ፍላጎት እንዳላቸው ነው የተነገረው። ቶማስ ግሮኒማርክን በትርፍ ሰዓት ባለሙያነት መቅጠሩ ቢነገርም ሚኬል አርቴታ ግን በጉዳዩ ላይ ቀጥተኛ ምላሽ ከመስጠት ተቆጥበዋል።
አርቴታም ስለዚህ ሰው ቅጥርም ሲጠየቅ ምንም አስተያየት የለኝም በማለት ነው ጥያቄውን ቢያልፈውም ክለቡ ግን በማንኛውም ዘርፍ የተሻለ ለመሆን ጥረት እንደሚያደርግ ነው እየተነገረ የሚገኘው። ዴኒሻዊው ቶማስ ቀደም ሲል በሊቨርፑል ቤት ውጤታማ ስራን በመስራት የሚታወቁ ሲሆን አሁን ደግሞ በኤሚሬትስ ስቴዲየም ስራ መጀመራቸውን የተነገረው አርሰናል በዘንድሮ የውድድር ዘመን በቆሙ ኳሶች ወይም በሴት ፒሶች 24 ግቦችን በማስቆጠር በአውሮፓ አንደኛ ደረጃ ላይ ነው የሚገኘው። አሁን ደግሞ የእጅ ውርወራዎች ወደ ግብ ማግቢያነት ለመቀየርም እያሰቡ ነው። አርቴታ ቡድናቸውን የተሻለ ለማድረግም በሁሉም ዘርፎች ላይ ማሻሻያዎችን ለማድረግ ይሞክራሉ። የሚረዱም ብዙ ባለሙያዎችም አሉ በማለትም የቴክኒክ ቡድኑን ስፋትም ጠቁመዋል። የአርሰናሉ አሰልጣኝ ሚኬል አርቴታ ክለቡ ቶማስን አዲሱ የእጅ ውርወራ ባለሙያ አድርገው መቅጠሩን በተመለከተ ተጠይቆ ነበር። ምንም እንኳን ቢቢሲ ስፖርት ዴኒሻዊው ባለሙያ በኤምሬትስ በትርፍ ሰዓት ስራ መጀመራቸውን ቢዘግብም አርቴታ ግን አርብ ዕለት በነበረው ጋዜጣዊ መግለጫ ላይ ጉዳዩን አላረጋገጠም። አርቴታ አርሰናልን በቆሙ ኳሶች ላይ ጠንካራ ቡድን እንዲሆን አድርጎታል። አርሰናል እስካሁን በቆሙ ኳሶች 24 ግቦችን ያስቆጠረ ሲሆን የእጅ ውርወራዎችም ወደ ስኬት ደግሞ መጨመር ከቻሉ ቡድኑ ይበልጥ አደገኛ እንደሚሆን በርካቶች ያምናሉ። የክሪስታል ፓላሱ አሰልጣኝ ኦሊቨር ግላስነር ከክለቡ ጋር ያላቸው ውል እንደማያድሱና በክረምቱ ክለቡን እንደሚለቁ በይፋ ማረጋገጣቸው ይታወሳል። ኦስትሪያዊው ታክቲሽያን በኦልትራፎርድም የሩበን አሞሪምን ቦታ በቋሚነት ለመተካትም ከታጩት ግለሰቦች አንዱ እንደነበሩ እናስታውሳለን። ግላስነር ውሳኔውን ካለፈው ጥቅምት ወር ጀምሮ ለክለቡ ባለቤት ስቲቭ ፓሪሽ እንዳሳወቁና ለ3 ወራትን በሚስጥር እንደቆየን የተናገሩት ግላስነር ክሪስታል ፓላስ በታሪኩ ለመጀመሪያ ጊዜ ባለፈው ዓመት ሲቲን 1-0 በማሸነፍ የኤፍኤ ካፕን እንዲሁ በኮሚን ሺልድ ደግሞ ሊቨርፑልን አሸንፈው የዋንጫ ባለቤት እንዲሆንም በማድረግ ትልቅ ዝናን ገንብተዋል። ማንቸስተር ዩናይትድ ሩበን አሞሪምን ካሰናበተ በኋላ ቡድኑን በጊዜያዊነት ለማይክል ካሪክ የሰጠው ቢሆንም በክረምቱ ግን ግላስነርን ጨምሮ ሌሎች በርካታ እጩዎችን በዝርዝራቸው ውስጥ አሉ። አሁን ነገሮች ግልጽ መሆናቸው አስፈላጊ ነው። እኔና ስቲቭ ፓሪሽ ለክሪስታል ፓላስ መልካሙን እንመኛለን ሲሉ ግላስነር ተናግረዋል። እንደሚለቁም የክሪስታል ፓላሱ አሰልጣኝ ኦሊቨር ግላስነር አዲስ ኮንትራት እንደማይፈርሙና በክረምቱም ክለቡን እንደሚለቁ ለክለቡ ማሳወቃቸው ተረጋግጧል። በሴልኸርስት ፓርክ ባሳዩት ድንቅ ብቃት ምክንያትም ለማንቸስተር ዩናይትድ የአሰልጣኝነት ቦታም ዋነኛ እጩ ሆነዋል። ኦስትሪያዊው አሰልጣኝ ፓላስን ወደ ተከታታይ ውጤታማነት ከመለሱበቱም በላይ ክለቡ በታሪኩ ለመጀመሪያ ጊዜ የኤፍኤ ካፕ ዋንጫን ጨምሮ እንዲሁ ሌሎች ዋንጫዎችንም እንዲያነሳ ረድተውታል። ዩናይትድ አሁን ላይ በጊዜያዊ አሰልጣኝነት በማይክል ካሪክ ነው እየተመራ የሚገኘው። ባየር ሚኒክ የሊዮኑን የ30 ዓመት ወጣት ኮከብ ማሊክ ፎፋናን ለማስፈረም የነበረውን ፍላጎት መቀነሱ ተነገረ። የመረጃ ተጫዋቹ ለሚፈልጉት ሊቨርፑልና ቼልሲ እንደ ትልቅ የመንገድ ክፍተትም ተቆጥሮለታል ነው የተባለው። የባየር ሚኒክ ውሳኔም የጀርመን እግር ኳስ መረጃ አቀባይ የሆነው ክሪስቲያን ፎልክ እንደተናገረው ባየር ሚኒክ ተጫዋቹን በስካውቶች ሲከታተል የነበረ ቢሆንም አሁን ላይ ግን ዝውውሩን ላለመቀጠል ወስኗል ነው እየተባለ የሚገኘው። ሊቨርፑል በክንፍ መስመሩን ለማደስም ማሊክ ፎፋናን እንደ አማራጭም ይዘውታል። በተለይም የሞሐመድ ሳላ ብቃት በእድሜ ምክንያት መቀነሱና አዳዲስ ፈራሚዎች እንደ ፍሎሪያን ቬርትስ እና አሌክዛንደር ኢሳክ የሚጠበቀውን ያክል አለመሆናቸው ክለቡን ወደ ፎፋና እንዲያይም አድርገውታል። ቸልሲ ወጣትና ተስፋ ያላቸው ተጫዋቾችን የማሰባሰብ ፖሊሲ ስላለው ፎፋና ለክለቡ ተመራጭም ተጫዋች ሆኗል። የቤልጅየም ብሔራዊ ቡድን አባል የሆነው ፎፋና በሊዮን ቤት ድንቅ ብቃት እያሳየ ቢሆንም ክለቡ ሊዮን ተገቢውን የገንዘብ ጥያቄ ካቀረበለት ተጫዋቹን ለመልቀቅ ዝግጁ እንደሆነም ይታወቃል። ሊቨርፑልና ቸልሲ የሊዮኑን የክንፍ ተጫዋች ማሊክ ፎፋናን ለማስፈረም በሚያደርጉት ጥረትም ከባየር ሚኒክ የሚመጣባቸውን ፉክክር በመቀነሱ ትልቅ ረፍትም አግኝተዋል። ባየር ሚኒክ ተጫዋቹን ሲከታተል የነበረ ቢሆንም አሁን ላይ ግን በዝርዝር ውስጥ ካካተታቸው ሌሎች ተጫዋቾች መካከል ፎፋናን ለመቀነስም ወስነዋል። ፎፋና በሊዮን ቤት እያሳየ ያለው ብቃት ከፈረንሳይ ሊግ ወጥቶ ወደ ፕሪምየር ሊግ የሚያመራበት ጊዜ መቃረቡን ያሳያል። ቸልሲ ወጣት ተሰጥኦዎችን ለማሳደግ ካለው ፍቅር አንጻር ፎፋና ትክክለኛ ምርጫ ሊሆን ይችላል። ሊቨርፑልም በተመሳሳይ የፊት መስመሩን ለማጠናከር ተጫዋቹን በቅርበት እየተከታተሉት እንደሚገኙ ነው መረጃው የወጣው። ሊቨርፑል ለጀርመናዊው ተከላካይ ኒኮ ሽሎተርቤክ ለሚያደርገው የ50 ሚሊዮን ፓውንድ የዝውውር ጥረት ከጀርመን በኩል መልካም ዜና ደርሶታል። ተጫዋቹን አጥብቆ ይፈልገው የነበረው ባየር ሚኒክ ከውድድሩ ውጪ መውጣቱን ለሊቨርፑል መንገዱን አመቻችቶለታል። ታዋቂው ጋዜጠኛ ክሪስቲያን ፎልክ እንደገለጸው ባየር ሚኒክ ሽሎተርቤክን በጣም ውድ ነው በሚል ምክንያት ፍላጎቱን አቀዝቅዞታል። ይህም የሆነው ክለቡ ለዳዮት ኦፓሚካኖ አዲስ ውል ለመስጠት በማቀዱ ምክንያት ነው። ሊቨርፑል በዚህ የውድድር ዘመን በመከላከል ክፍሉ ላይ ክፍተት ታይቶበታል። በ21 የሊግ ጨዋታዎችም 28 ጎሎችን ያስተናገዱ ሲሆን ይህም ደግሞ ከሊጉ መሪ አርሰናልም
በእጥፍ ይበልጣል የተባለው። አርኔ ስሎት 34 ዓመቱ ቨርጂል ቫን ዳይክ ላይ በዘላቂነት ሊተካ የሚችል ተከላካይ ነው የሚፈልጉት። ሽሎተርቤክ ደግሞ ለዚህ ቦታ ተመራጭ ተጫዋች እንደሆነ በርካቶች ያምናሉ። የ26 ዓመቱ ሽሎተርቤክ ዋንጫዎችን ማሸነፍ እንደሚፈልግና አሁን ባለው የዶርትመንድ ሁኔታ ግን ይህ የማይቻል እንደሚመስለው ነው የተነገረው። ስለዚህም ዝውውሩ ለሱም ተመራጭ ነው። ሊቨርፑል የቦሩሲያ ዶርትመንዱን ተከላካይ ኒኮ ሽሎተርቤክን ለማስፈረም በሚያደርገው እንቅስቃሴ ውስጥም ትልቅ ማበረታቻን አግኝተዋል። ጀርመናዊው ጋዜጠኛ ክሪስቲያን ፉልክ እንደዘገበው ባየር ሚኒክ ተጫዋቹን ለማስፈረም የነበረውን ፍላጎት ሰርዞታል። ይህም ሊቨርፑል ተጫዋቹን ያለ ጠንካራ ተፎካካሪ የማግኘት እድሉንም ሰፊ አድርጎለታል የተባለው። ሊቨርፑል ባለፈው ክረምትም እንደ ፍሎሪያን ቬርትስ እና አሌክዛንደር ኢሳክ ያሉ ውድ አጥቂዎችን ያስፈረመ ቢሆንም አሁን ላይ ግን ሙሉ ትኩረቱ ተከላካይ ክፍሉ ማዞር እንዳለበትም ታውቋል። ሽሎተርቤክ በሊቨርፑል የመከላከል ክፍል ውስጥም ያለውን ቀውስ ለመፍታትና የቨርጂል ቫን ዳይክን ቦታ ለመረከብ ትክክለኛው ሰው እንደሆነ ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። አስተን ቪላ የ28 ዓመቱን እንግሊዛዊ አጥቂ ታሚ አብርሃምን ወደ ቪላ ፓርክ ለመመለስ በሚያደርገው ትልቅ ጥረት ውስጥ መሻሻል አሳይቷል። ተጫዋቹ ወደ ቀድሞ ክለቡ ለመመለስም ፍላጎት እንዳለው ለክለቡ ባለስልጣናትም ጭምር ነግሯል እየተባለ ነው የሚገኘው። አሰልጣኝ ኡናይ ኤምሪ ለዋነኛ አጥቂያቸው ኦሌ ዋትኪንስም ረዳትም የሆነ ልምድ ያለው ግብ አዳኝ ይፈልጋሉ። ታሚ አብርሃም ደግሞ ለዚህ ተመራጭ ሆኗል። የጣሊያኑ ሮማ ተጫዋቹን ከ15 ሚሊዮን ፓውንድ በታች በሆነ ዋጋ ለመሸጥ ዝግጁ መሆኑ ተነግሯል። በአሁኑ ሰዓት ታሚ አብርሃም በቱርኩ በሺክታሽ በውሰት ላይ ይገኛል። ዝውውሩ እንዲሳካ በሺክታሽም ተጫዋቹን ቀደም ብሎ እንዲለቅም መስማማት አለበት። በሺክታሽ ለዚህም የካሳ ክፍያ ሊጠይቅ እንደሚችል ይጠበቃል። የታሚ አብርሃም ታሪክም በቪላ ቤት እንግዲህ አብርሃም በ2018-19 የውድድር ዘመን በውሰት ለቪላ ሲጫወትም በ40 ጨዋታዎች 26 ጎሎችን በማስቆጠር ክለቡ ወደ ፕሪሚየር ሊግ እንዲያድግም ትልቅ ሚና ነበረው። አስተን ቪላ ታሚ አብርሃምን ዳግም ወደ ስብስቡ ለመቀላቀልም በሚያደርገው እንቅስቃሴ ላይ በራስ መተማመኑ እየጨመረ መጥቷል። እንደ ቤን ጃኮብስ ዘገባ የ28 ዓመቱ አጥቂ ወደ ቪላ ፓርክ ለመመለስም ዝግጁ ነው። ሮማ ተጫዋቹን ለመሸጥ ፍቃደኛ ቢሆንም አሁን ላይ ግን ተጫዋቹ በውሰት የሚገኝበት የቤሺክታሽም ዝውውሩን ሊያወሳስበው ይችላል። አስተን ቪላ በፕሪሚየር ሊጉ በኤፍኤ ካፕ እና በአውሮፓ መድረክም ለዋንጫ እየተፎካከረ በመሆኑ ተጨማሪ አጥቂ ማስፈረም እንደሚያስፈልገው ነው ያመነው። ታሚ አብርሃም ቀደም ሲል በቪላ ቤትም የነበረው ድንቅ የጎል ታሪክም ክለቡን ዳግም እንዲቀላቀልም ዋነኛ ምክንያት እንደሚሆን ነው የተገለጸው። ቸልሲ የሬንሱን የማል ተከላካይ ጀረሚ ዣኩዌን ለማስፈረም አርሰናልና ማንቸስተር ዩናይትድን እየተፎካከረ ነው። የ20 ዓመቱ ፈረንሳዊ ወጣት በጥሩ የተጫዋቾች የዝውውር መስኮት የብዙዎች ታላላቅ ክለቦች አይንን መሳብ ችሏል። ተጫዋቹ ከሬንስን ማስፈረምም 30 ሚሊዮን ዩሮ ወይም ወደ 25 ሚሊዮን ፓውንድ ገደማ በቂ እንደሆነ ተገልጿል። ይህም ደግሞ ለአንድ ወጣት ተሰጥኦ ተመጣጣኝ ዋጋ ተብሎ ታይቷል። አርሰናል በአሁኑ ሰዓት በሊጉ በ7 ነጥብ ልዩነት እየመሩ ቢሆንም ሳሊባና ጋብሪኤል ግን መኖራቸው ለዚህ ተጫዋች የመሰለፍ እድሉ ጠባብ ያደርግበታል። ወጣት ተጫዋቾችን በማሳተፍ የሚታወቁ ቢሆንም የአሰልጣኞች መለዋወጥ ለተጫዋቾች እድገት ስጋት ሊሆን ይችላል። ይሁን እንጂ ሊያም ሮዝኒየር ግን ተጫዋቹን በፈረንሳይ በደንብ ያውቁታል። ማንቸስተር ዩናይትድ ተጫዋቹን በቋሚነት የማሰለፍ እድል ቢኖራቸውም ክለቡ አሁን ያለበት የሽግግር ወቅት ወይም አዲስ አሰልጣኝ ፍለጋ ዝውውሩን አጠራጣሪ ያደርገዋል። ቸልሲ የሬንሱን ተከላካይ ጀረሚ ዣኩዌን ለማስፈረምም በሚያደርገው ጥረት ውስጥም ራሱ በዋነኛ ተፎካካሪነት አቅርበዋል። ሰማያዎቹ ተከላካይ ለማስፈረምም በያዙት ዝርዝር ውስጥ ዣኩዌን ያካተቱት በዚህ የጥር የዝውውር መስኮት ነው። ተጫዋቹ በአርሰናልና በማንቸስተር ዩናይትድ ክትትል እየተደረገበት ነው የሚገኘው። ዣኩዌ በ30 ሚሊዮን ዩሮም ሬንስን ሊለቅ እንደሚችል የሚጠበቅ ሲሆን ወደ ትልቅ ክለብ ማምራቱ አይቀሬ ይመስላል። አርሰናል በአሁኑ ሰዓትም በሊጉ ጠንካራ ተፎካካሪ ቢሆንም ይህንን ተጫዋች ግን በቋሚነት የመጫወት እድል ለማግኘት ግን ወደ ቼልሲ ወይም ወደ ዩናይትድ ማምራትን ሊመርጥ እንደሚችል ነው የተነገረው። ሌላኛው የሚነሳው ጉዳይ ደግሞ ሩበን አሞሪም ክለቡን ከተሰናበቱ በኋላ በጊዜያዊ አሰልጣኝነት የተሾመው ማይክል ካሪክ በካሪንግተን የልምምድ ማዕከል ባመጡት አዲስ አሰራርም የተጫዋቾችን ቀልብ መሳብ ችለዋል። ብዙዎቹ ተጫዋቾች በልምምድ ወቅት በሚያሳዩት ጥራትና ግልጸኝነትም መገረማቸውን የተገለጸው ተጫዋቾቹ በካሪክ የልምምድ ክፍለ ጊዜዎች መገረማቸው እና ደግሞ የልምምድ ሜዳውም እንቅስቃሴ ይበልጥ የተሳለጠ እና ትኩረት ያደረገና ግልጽነት ያለው መሆኑንም ነው የገለጹት። ካሪክ ስለ ተጫዋቾች አቀማመጥ ወይም ፖዚሽናል ፕሌይ እና ተጋጣሚን ስለመጫን ወይም ፕሬሲንግ የሚሰጧቸው መመሪያዎች በጣም ግልጽና ውጤታማ እንደሆኑ ተጫዋቾቹ መስክረዋል። ሩበን አሞሪም በታክቲክ ግራ መጋባትና ውጤት ማጣትም ምክንያት ክለቡን ከለቀቁ በኋላ ካሪክ ቡድኑን ለማረጋጋት ተጨማሪ ተመራጭ ሆኗል። ካሪክ የተሰጣቸው ዋነኛ ግዳጅ የቡድኑን በራስ መተማመን መመለስና ዩናይትድን ወደ መጀመሪያዎቹ 4 ደረጃዎች ወይም ወደ ቶፕ 4 በማስገባት የቻምፒየንስ ሊግ ተሳትፎን ማረጋገጥ ነው።
ማይክል ካሪክ በማንቸስተር ዩናይትድ ስብስብ ውስጥ ፈጣንና ጠንካራ ተጽዕኖ መፍጠር ችሏል። በርካታ ተጫዋቾች በሱ ታክቲካዊ ፍላጎቶችና የልምድ ዝግጅቶችም በጣም መገረማቸውን ታማኝ ምንጮች ገልጸዋል። እስከ ውድድር ዘመኑ መጨረሻ ድረስ በጊዜያዊነት የተሾሙት የቀድሞ የዩናይትድ አማካይ በልምምድ ሜዳ ላይ ከፍተኛ ትጋትና ግልጸኝነት በመምጣቱ በመልበሻ ክፍል ውስጥም ትልቅ አድናቆትን አትርፈዋል። በካሪንግተን የሚሰጡ ልምምዶች ይበልጥ የተሳለጡ ትኩረት ያደረጉና ለእያንዳንዱ ተጫዋችም ግላዊ ብቃት ትኩረት የሚሰጡ ሆነዋል። ይህም ደግሞ የሩበን አሞሪም ስንብትን ተከትሎ ተፈጥሮ የነበረውን ዝብርቅርቅ ስሜትንም አሁን ላይ እንደቀየረ ነው የተነገረው። ማንቸስተር ዩናይትድ የ22 ዓመቱን የካሜሮን ብሔራዊ ቡድን አማካይ ካርሎስ ባሌባን በክረምቱ የዝውውር መስኮት ወደ ኦልድ ትራፎርድ ለማምጣት ንግግር ጀመሩ ተብሏል። ተጫዋቹ በሊቨርፑልና በቶትናም ይፈለግ የነበረ ቢሆንም አሁን ላይ ዩናይትድ ዝውውሩን በበላይነት እየመራው ነው የሚገኘው። ባሌባ በዚህ የውድድር ዘመን በብራይተን ቤት የነበረው ብቃት በትንሹ የቀነሰ ቢመስልም ዩናይትድ ግን አሁንም ተጫዋቹን እንደ ዋነኛ ኢላማ ይዘውታል። ቀደም ሲል የነበረው ከፍተኛ ፉክክር በመቀነሱ ዩናይትድ ተጫዋቹን በቀላሉ የማግኘት እድል እንዳለው ነው የሚነገረው። ዩናይትድ ከባሌባ በተጨማሪ የኖቲንግሃም ፎረስቱን ኤሊዮት አንደርሰንን እንደ አማራጭም እያየው ነው የሚገኘው። ብራይተን እንደ ሞይስ ካይሴዶ፣ አሌክሲ ማካሊስተር እና ቤን ዋይት ያሉ ኮከቦችን ለትልልቅ ክለቦች በመሸጥ የሚታወቅ ሲሆን አሁን ደግሞ ባሌባን ለመሸጥም እየተዘጋጀ መሆኑን የተጠቆመው እንደ ዘሰን ዘገባ ማንቸስተር ዩናይትድ የብራይተኑን የመሃል አማካይ ካርሎስ ባሌባን በክረምቱ ለማስፈረምም በራስ መተማመኑ እየጨመረ መጥቷል። የ22 ዓመቱ የካሜሮን ኢንተርናሽናል በሊቨርፑልና ቶትናም ክትትል ሲደረግበት ቢቆይም አሁን ላይ ግን ወደ ማንቸስተር ዩናይትድ የመዘዋወር እድሉ ሰፊ ሆኗል። ምንም እንኳን የዘንድሮ ብቃቱ በመጠኑ ቢቀንስም ዩናይትድ ግን ተጫዋቹን ገና ወጣት በመሆኑ ለወደፊቱ ትልቅ ደረጃ ይደርሳል ብሎ እንደሚያምኑ ነው የተነገረው። አርሰናል አሰልጣኝ ሚኬል አርቴታን እስከ 2029 ድረስ በኤምሬትስ ለማቆየት የሚያስችል አዲስ ኮንትራት ለማቅረብ ማቀዱን የተሰማው ክለቡ ይህንን እርምጃ የወሰደውም የአርቴታን የረጅም ጊዜ ፕሮጀክት ለመደገፍና ሌሎች የአውሮፓ ታላላቅ ክለቦች እንደ ባርሴሎና፣ ሲቲ ያሉ እንዳይወስዱበት ለመከላከል ነው። አዲሱ ውል አርቴታን እስከ ሰኔ 2029 ድረስ በክለቡ ያቆየዋል። ይህም አሁን ካለው እስከ 2027 ከሚያቆየው ውል ላይም የ2 ዓመታት ተጨማሪ ነው። እንደ አውሮፓውያኑ አቆጣጠር በ2019 አርቴታ ክለቡን ሲረከብ አርሰናል በከፍተኛ ውጥረት ውስጥና በደረጃ ሰንጠረዡ መሃል ላይም ነበር። አሁን ላይ ግን በ2026 አርሰናል በ3 ተከታታይ ዓመታት የሊግ ሁለተኛ ደረጃን ይዞ ካጠናቀቀ በኋላ በአሁኑ ሰዓት ደግሞ በሊጉ በ6 ነጥብ ልዩነት እየመራ ነው። አርቴታ ከጨዋታ ባለፈ በዝርዝር ውሳኔዎች፣ በአካዳሚ ግንኙነቶችና በክለቡ የወደፊት እቅዶች ላይ ትልቅ ሚና እንዲኖረው ተደርጓል። አዲስ ውል አርቴታ በፕሪሚየር ሊጉ ከፍተኛ ደሞዝ ከሚከፈላቸው አሰልጣኞች ተርታ ከፔፕ ጓርዲዮላ ጋርም የሚቀራረብ እንደሚያደርገው ነው የሚጠበቀው። አርሰናል ለስፔናዊው አሰልጣኝ ትልቅ ኮንትራት እያዘጋጀ ነው። ክለቡ ያለውን ምኞትም ለማሳየት ዝግጁ ሆኗል። እንደ ከቸንድ ኦፍሳይድ ጋዜጠኛ ኒኮላ ሺር ዘገባ ከሆነ አርሰናል ከሚኬል አርቴታ እስከ 2029 የሚያቆይ አዲስ ኮንትራት ሊያቀርብለትም ነው። አርቴታ እንደ አውሮፓውያኑ አቆጣጠር በ2019ም ክለቡን ሲረከብ አርሰናል ማንነቱን ያጣና በመልበሻ ክፍል ውስጥም አለመግባባቶች የበዙበት ነበር። አሁን ግን በ2026 ግን ለውጡ አስገራሚ ነው። አርሰናል በሊጉ አናት ላይ ተቀምጦ ከሁለት አስርተ ዓመታት በኋላ የመጀመሪያ ፕሪሚየር ሊግ ዋንጫውን ለማንሳትም እጅጉን የቀረበ ቡድን ይመስላል። ከሳምንታት በፊት ከክለቡ ይወጣል ተብሎ ሲጠበቅ የነበረው ወጣቱ አማካይ ኮቢ ማይኖ በክለብ ውስጥ በተደረገው የአሰልጣኝ ለውጥ ምክንያት በኦልድ ትራፎርድ ለመቆየት መወሰኑ ታውቋል። ፖርቱጋላዊው አሰልጣኝ ሩበን አሞሪም ከኃላፊነታቸው መነሳታቸውን ተከትሎ ጊዜያዊ አሰልጣኝ ሆነው የተሸሙት ማይክል ካሪክ ለኮቢ ማይኖም ደግሞ በቡድን ውስጥ ቁልፍ ሚና እንዲኖረው ቃል ገብቶለታል። ቸልሲዎች በሮሚዮ ላቪያ ጉዳት ምክንያትም ኮቢ ማይኖን በዚህ የጥር ተጫዋቾች የዝውውር መስኮት ለማስፈረም ከፍተኛ ፍላጎት ነበራቸው። ሆኖም ግን የተጫዋቹ በዩናይትድ ለመቆየት መወሰን በቸልሲ ትልቅ የዝውውር ዱብዳ ሆኖባቸዋል። የቀድሞ ዩናይትድ አማካይ ማይክል ካሪክ ተጫዋቹን እንደሚያደንቀው ገልጾ በውድድር ዓመቱ ሁለተኛው አጋማሽም በቋሚነት እንደሚሰለፍ አረጋግጦለታል። ማይኖ ባለፈው ቅዳሜም ማንቸስተር ሲቲን 2-0 ባሸነፉበት ጨዋታ ላይ በቋሚነት ተሰልፎ ድንቅ ብቃት አሳይቷል። ከቸልሲ በተጨማሪ የጣሊያኑ ናፖሊ ተጫዋቹን ለማስፈረምም ጥረት ሲያደርግ የነበረ ቢሆንም አሁን ግን ዝውውሩ ሙሉ በሙሉ የመቆም እድሉ ሰፊ ሆነዋል። የማንቸስተር ዩናይትድ አማካይ ኮቢ ማይኖ በዚህ ጥር ወርም የክለቡን የመውጣት ሀሳቡን ሰርዞታል። ተጫዋቹ የቀድሞ አሰልጣኝ ሩበን አሞሪም ስር የመሰለፍ እድልን አጥቶ የነበረ ቢሆንም አዲሱ ጊዜያዊ አሰልጣኝ ማይክል ካሪክ ግን ተጫዋቹን መልሶ የቡድን የልብ ትርታ ለማድረግም እየሰራ ይገኛል። የውሳኔ ኮቢ ማይኖን ለማግኘትም ይጓጓ ለነበረው ቸልሲ መጥፎ ዜና ሲሆን ለዩናይትድ ደጋፊዎች ግን ትልቅ እፎይታን የሰጠ መረጃ እንደሆነ ነው መረጃዎቹ የጠቆሙት። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ
እጅጉን ከልብ አድርገን ነው የምናመሰግነው። ፏድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን እያካተትን ቆይታን ከእናንተ ጋር የምናደርግ ነው የሚሆነው። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ አመሰገንኩኝ። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን የምንገናኝ ይሆናል። ከኛ ጋር ለነበራችሁ በሙሉ ላቅ ያለ ምስጋናዬን ለእናንተ ማቅረብ እወዳለሁ። መልካም ጊዜ መልካም ቆይታም እንዲሆንላችሁ ነው በአክብሮትም የምመኘው።